የክርስቶስ አትዘን ማለት የክርስቶስ አታልቅሺ ማለት ልክ እንደ ሰው አይደለም። ሰው አንድ ሰሞን ቢያጽናናን ነገ ይበተናል። ብዙዎቻችን እኮ ሐዘን ቤታችን ገብቶ ያውቃል። ብዙ ሰው ከቦን ያውቃል። ግን 15 ቀን 20 ቀን 30 ቀን በኋላ ብቻችን እንቀራለን። ምንም ቢያጽናኑን ያጣነውን ነገር መልሶ አይሰጡንም። አይዞ በርታ ይሉናል እንጂ ይመጣል አይሉንም። አሳልፎ አይሰጡንም። የተፈጠረውን ችግር የጎደለብንን ጉድለት ሰው አይሞላልን። ምናልባት ሊያጽናናን ከጎን ሊቆም ይችላል። ይህም ትልቅ መልካም ነገር ነው። ክርስቶስ ግን አይዞ ሲልህ ልክ እንደዛ አይደለም። እግዚአብሔር አታልቅስ ሲልህ እንባህን የሚያብስበት መሐረብ በእጁ ይዞ ነው። ምን እንደሚያደርግልህ አውቆ ነው። አቅሙን አውቆ ነው። ባለበት ሁኔታ ውስጥ ጓደኛ የሌለው ሰው፣ እህት ወንድም የሌለው ሰው የሰው እህት አይተን እህት ቢኖረን፣ የሰው ወንድም አይተን ወንድም ቢኖረኝ ብለን ተመኝተን አዝነን እናውቃለን። የሚደግፈኝ የሚራራልኝ አይዞ የሚለኝ ከጎኔ የሚቆም እኮ ዘመድ አዝማድ የለኝም። እገሌስ አጎቷ አለ፣ እገሌስ አክስቷ አለችላት፣ አባት እናቱ ሀብታም ናቸው እነሱ ይረዷቸዋል፣ እኔ ማን ይረዳኛል ብለን እናዝን ብዙ ሰዎች አሉ። ስለሱም ልናዝን አልተፈቀደልን። ግን ክርስቶስ ተናገር፣ ሀብት ርስት ጉልት የለኝም ብለህ አትዘን። ምን ማለት ነው? ሰው እናትና አባቱን አጥቶ ካላዘን፣ ሰው እህት ወንድም የለኝም ብሎ ካላዘን፣ ሰው ንብረት የለኝም ርስት የለኝም ጉልት የለኝም ብሎ ካላዘነ በምን ሊያዝን ነው ታዲያ? ቅድም ይረዳናል እያልከን አልነበር ወይ? በእነዚህ ምክንያቶች አትዘኑ ካለ እንግዲያውስ አትዘኑ ከማለት ይልቅ እነዚህን ችግሮች ቢያስተካክልና አይሻልም ወይ ልትሉ ትችላላችሁ። ብዙዎቻችን ህመማችን ለቅሷችን አይተው ዝም ብለውናል። ደህና ነህ ሆይ ለመባል ብለን ብዙ ነገር ራሳችን ላይ አድርገናል ተብለን ግን አናውቅ። እውነተኛ ጥያቄ የውስጥ ጥያቄ እንኳን ተጠይቀን አናውቅ። እንዴት ነህ ሲሉን እግዚአብሔር ይመስገን ካሉ በኋላ ጥያቄው አይቀጥልም። እውነት ግን ደህና ነህ ተብለን አናውቅ። እኛም ብለን አናውቅ። ውስጥ ግን ደህና ነው? እያሳለፍክ ያለው ከባድ ጊዜ ካለ አብሬ ልሸከም የሚል ጓደኛ እናገኝ። ከፊታችን እየመጣ ያለውን ጾም ብዙዎቻችን ሱባኤ የምንገባበትን እግዚአብሔርን እናቱን እመቤታችን ቅድስት ድንግል ማርያምን የምንለምንበት በሕይወታችን በጣም ብዙ እንዲስተካከል የምንፈልጋቸውን ነገሮች ለማስተካከል እግዚአብሔር የምንለምንበት ጊዜ እየቀረበ ነው። አንዱ ከመለመኛ ወይም ደግሞ እግዚአብሔርን ከሚያራራው እናቱንም ከሚያራራው እኛም ያንን መስዋዕት አድርገን ልንቀርበው ከምንችለው ነገር አንዱ ሐዘን ነው ወይም እንባ ነው። ታውቃላችሁ እግዚአብሔርን ያባባዋል የተባለው ያራራዋል የተባለው እንባ ነው። እናቱን እመቤታችንን የሚያራራት እንባ ነው። ሰው ቅዱሳኑን ራሱ እግዚአብሔርን በለቅሶ በሐዘን ሆኖ ሲጠይቅ ይመለስለታል፣ ይራራለታል። ግን ምን አይነት ጥያቄ ምንድነው መለመን ያለብን? አሁን ከነገርኳችሁ ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ካለው በኋላ ሁለተኛው አንቀጽ የሚያዝኑ ብፁዓን ናቸው ይጽናናሉና ይላል። እስኪ የሚያዝኑ በሉ። ብፁዓን ናቸው ይጽናናሉና። ምን የሚሉ ሰዎች? የሚያዝኑ። በዚህ ርዕሰ ጉዳይ በጣም አጠር ያለች ደቂቃ እንነጋገራለን። እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የእሱ መልካም ፍቃድ ይሆንልን። የሚያዝኑ ብፁዓን ናቸው ይጽናናሉና አለ። ብፁዓን ማለት ንዑዳን፣ ክቡራን፣ የተከበሩ፣ የተመሰገኑ ማለት ነው። ደግ ያደረጉ ጥሩ የሰሩ ማለት ነው። ግን ብፁዓን ከማለቱ በፊት የሚያዝኑ አለ። የሚያዝን ሰው ብፁዕ ነው፣ ኋላ ይጽናናልና። ዛሬ የሚያዝኑ ሰዎች ደግሞ ሌላ ጊዜ ይጽናናሉና አለ። በጣም ብዙ ቦታ በወንጌል ስታዩ ክርስቶስ አታልቅስ፣ አታልቅሺ፣ አትዘን፣ አትዘኝ ብሎ ያስተማረበት ብዙ ቦታ ታገኛላችሁ። ብዙ ሰዎች እንዲህ ብሎ ሲያጽናና ታገኛላችሁ። ሉቃስ ወንጌል ምዕራፍ 7 ላይ አንዲት መበለት ወጣት ልጇን ሞቶባት ናይን ከሚባል ከተማ ላይ ልትወጣ ስትል ክርስቶስ አገኛት፣ አይቶም አዘነላት፣ አታልቅሺም አላት። አይቶ ምን አለላት? አዘነላት። ለሁላችንም አይቶ ይዘንልን። አይቶም አዘነላት፣ ከዛ አታልቅሺ አላት ይላል። እንግዲህ እናት ናት። አስቡ፣ ባል የላትም ይቺ ሴት። አንድ ልጇን ለዛውም ወጣት ልጇን ያጣችው ግን አገኘና አታልቅሺ አላት። ኋላ እንደሚፈውስላት እኮ ያውቃል። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አንተ ጎበዝ እልሃለሁ ተነሳ ብሎ የሞተውን ወጣት አስነስቶ ለእናቱ አሳልፎ ሰጣት ይላል። ስለዚህ እንደሚያስነሳላት እያወቀ እንባዋን እንደሚያብስላት እያወቀ ክርስቶስ አስቀድሞ ግን አታልቅሽ ያላት።
እንዴት አለማልቀስ ይቻላል? ለአንዲት እናት አንድ ልጇን ማጣት እኮ ቀላል አይደለም። ግን እሱ አስቀድሞ አታልቅሽ ያላት እና አባቶቻችን ሲናገሩ የክርስቶስ አትዘን ማለት የክርስቶስ አታልቅሺ ማለት ልክ እንደ ሰው አይደለም። ሰው አንድ ሰሞን ቢያጽናናን ነገ ይበተናል። ብዙዎቻችን እኮ ሀዘን ቤታችን ገብቶ ያውቃል። ብዙ ሰው ከቦን ያውቃል። ግን 15 ቀን 20 ቀን 30 ቀን በኋላ ብቻችን እንቀራለን። ምንም ቢያጽናኑን ያጣነውን ነገር መልሶ አይሰጡንም። አይዞ በርታ ይሉናል እንጂ ይመጣል አይሉንም። አሳልፈው አይሰጡንም። የተፈጠረውን ችግር የጎደለብንን ጉድለት ሰው አይሞላልን። ምናልባት ሊያጽናናን ከጎን ሊቆም ይችላል። ይሄም ትልቅ መልካም ነገር ነው። ክርስቶስ ግን አይዞ ሲልህ ልክ እንደዛ አይደለም። እግዚአብሔር አታልቅስ ሲልህ እንባህን የሚያብስበት መሐረብ በእጁ ይዞ ነው። ምን እንደሚያደርግልህ አውቆ ነው። አቅሙን አውቆ ነው። ስለዚህ ማመን ያስፈልጋል። ያቺ ሴት አስቀድማ እንድታምነው ፈልጎ አታልቅሽ ያላት ለምንድን ነው አታልቅሽ ያላት? እሱን ማመን ማለት እንዲሆን የነገርነውን ነገር እንዲያደርግልን የፈለግነውን ነገር ሳያደርግልን በፊት እንደሚያደርገው አውቀን መታመን ማለት ስለሆነ እምነት ማለት ትርጉሙ ያ ስለሆነ ወደ ርዕሳችን ስንመለስ አሁን እንዳልኳችሁ ብዙ ሰዎች እንዳያዝኑ እግዚአብሔር ከልክሏቸዋል። አታልቅሱ ብሏቸዋል። ታዲያ በዚህ ትምህርት ውስጥ የሚያዝኑ ብፁዓን ናቸው ይጽናናሉና ያለው ስለ የትኛው ሐዘን ነው? ለዛው ነው አባቶች ይህንን ወንጌል ሲተረጉሙ የሚገባ ሐዘንና የማይገባ ሐዘን አለ ይላሉ። ምንና ምን አልኳችሁ? የሚገባ ሐዘንና የማይገባ ሐዘን አለ። ሐዘን ሁለት አይነት ነው። የመጀመሪያው የሚገባ ሐዘን ነው። ሁለተኛው የማይገባ ሐዘን። አስቀድመን ስለማይገባ ሐዘን እናውራ። ክርስቶስ አታልቅስ ሊልህ የሚችለው አትዘን ሊልህ የሚችለው ስለ የትኛው ሐዘን ነው? ካዘንክ ብፁዕ ልትሆንበት የምትችለው በቀጣይ ደግሞ ልትጽናናበት የምትችለው ሐዘን ሴቱ ነው። ይህንን ማወቅ ያስፈልጋል። አትዘኑ ሲባል ኬርለስ ሆናችሁ ኑሩ ማለት አይደለም። ምንም ነገር አይጉዳችሁ ሳታለቅሱ ኑሩ ማለት አይደለም። የማይረዳ አምላክ ስላልሆነ፣ ምክንያቱም ከኃጢአት በቀር ሁሉ እኛ ያሳለፍነው ነገር ሁሉ ያሳለፈ አምላክ ስለሆነ ይህንን ስለማንረዳ ነው። አንዳንድ ጊዜ እግዚአብሔር ከኛ የራቀ ይመስለናል። በሰማይ በዙፋን ተቀምጦ ከነገሮች ሁሉ ንጹህ ሆኖ ኃጢአት ስለማይሰራ ስለማይሰማው ስለማይጎዳ ለምነውን ነገር የሚሰማን ስሜት የምናሳልፈውን መጥፎ ሁኔታ የሚረዳ አይመስለንም። ክርስቶስ ግን በዚህ ምድር ሲመላለስ ወገኖች ያላሳለፈው ህመም የለም። ያልሰራው እኛ ከሰራ ነው እኛ ካደረግነው ያላለፈበት ብቸኛው ነገር ኃጢአት ብቻ ነው። በነገር ሁሉ ይግባባል ከኛ ጋር፣ ሁሉንም ነገር ይረዳናል። ቤተሰብ ማጣት ምን እንደሆነ ያውቃል። አባቱ ዮሴፍን በሞት አጥቶ ያውቃል። በሰው መገፋት ምን እንደሆነ ያውቃል። በወዳጅ መከዳት ምን እንደሆነ ያውቃል። መገለል ምን እንደሆነ ያውቃል። አለመሰማት ምን እንደሆነ ያውቃል። እመኑኝ አሁን ከምናሳልፈው አሁን በዚህ ጊዜ ይሄንን ቃል እግዚአብሔር በምንሰማበት ጊዜ እያሳለፍን ያለውን ህመም እግዚአብሔር የማይረዳችሁ እንዳይመስላችሁ፣ የማይረዳን እንዳይመስለን። ሁሉንም አልፎበት ያውቀዋል። አንዳንድ ጊዜ ሰዎችን ስንናገር አንተ ካላለፍክበት ሊገባ አይችልም፣ አንተ ካልሆንከው ሊገባ አይችልም ብለን እናገራችኋለን። እግዚአብሔር ግን ሆኖታል። ክርስቶስ ስለ እኛ ብሎ በኖረበት በስጋዊው ዘመን በኖረበት ጊዜ ሁሉንም ህመም አልፎታል። በድካማችን ሁሉም ይራራልን አምላክ ስለሆነ የሰውን ድካም አንተ ምን ትላለህ ተብሏል፣ ታውቃለህ ተብሏል። ስለዚህ ምን ሊያሳዝነን እንደሚችል ያውቃል። እንዲሁ በደፈናው ብድግ ብሎ አትዘኑ አይልም ክርስቶስ። ደስተኛ የሆናችሁ ኑሩ፣ ሊጎዳችሁ የሚችል ነገር የለም የሚል አምላክ አይደለም። የሚያስተምረውን የሚናገረውን የሚያውቅ አምላክ ነው። ግን አታልቅሱ ያለን ስለ የትኛው ነው? እዘኑስ ያለን ስለ የትኛው ነው? ለዛ ነው የማይገባ ሐዘን ያለው። የመጀመሪያው ሰው እናት አባት የለኝም እናት አባት ሞተብኝ ብሎ ከመጠን ያለፈ ሐዘን ሊያዝን አይገባም ይላል። ማን የለኝም ብሎ ሰው እናትና አባቱን አጥቶ ካላዘነ ምን አጥቶ ሊያዝን ነው? ግን ይላሉ አባቶች ሰው እናትና አባቱን አጥቶ ማዘን የለበትም። ከባድ ነው። ብዙዎቻችን የእናትና አባቶቻችን ሞት እንፈራለን። ያጣንም ደግሞ በብዙ ተሰብረናል። የአብዛኞቻችን ወጣቶች ህይወት ሌላ አቅጣጫ ያዘው ከእናታችን ከአባታችን ሞት በኋላ ነው። ምናልባት በህይወት ያሉልን ሰዎችን ደግሞ እጅግ በጣም እንሳሳላቸዋለን፣ እንራራላቸዋለን። ግን የለኝም ብላችሁ አትዘኑ። እናት አባት ሞተብኝ ብለህ ከልክ ያለፈ ሐዘን አትዘን ይላል። ሁለተኛ እህት ወንድም የለኝም ብለህ ደግሞ አትዘን፣ ዘመድ አዝማድ የለኝም ብለህ አትዘን ይላል። ብዙ ለቤቱ ብቸኛ የሆነ ሰው
ባለበት ሁኔታ ውስጥ ጓደኛ የሌለው ሰው፣ እህት ወንድም የሌለው ሰው የሰው እህት አይተን እህት ቢኖረን፣ የሰው ወንድም አይተን ወንድም ቢኖረኝ ብለን ተመኝተን አዝነን እናውቃለን። የሚደግፈኝ የሚራራልኝ አይዞ የሚለኝ ከጎኔ የሚቆም እኮ ዘመድ አዝማድ የለኝም። እገሌስ አጎቷ አለ፣ እገሌስ አክስቷ አለችላት፣ አባት እናቱ ሀብታም ናቸው እነሱ ይረዷቸዋል፣ እኔ ማን ይረዳኛል ብለን እናዝን ብዙ ሰዎች አለ። ስለሱም ልናዝን አልተፈቀደልንም። ሌላ ልጨምርላችሁ፣ ርስት ጉልት የለኝም ብላችሁ አትዘኑ ይላል መጽሐፍ ቅዱስ። ሀብት ንብረት የለኝም ብላ አትዘን። ብዙዎቻችን የምናዝንበት ሀዘን የምንጎዳበት ነገር አትዘኑ ይላል። ከኛ እድሜ በታች ያሉ ሰዎች እኮ እንዴት አይነት የቅንጦት ህይወት እንደሚኖሩ እያየን ራሳችን እያወዳደርን ጨለማ ውስጥ ምን እያለቀስን ምንውል ሰዎች አለ። ከኋላ ተነስተው ከኛ በፊት የተማሩ ከኛ ኋላ የተማሩ ሰዎች በአንድ ጊዜ በአንድ ጀንበር ተለውጦ ያየናቸው ሰዎች፣ ገሌ መኪና እየነዳ ገሌ እንደዚህ አይነት ስልክ እየያዘ ገሌ እንደዚህ አይነት ቤት ውስጥ እየኖረ የገዛ ጓደኞች አጠገብ ያሉ ሰዎች ሁሉ በኑሮ የተሻሻሉ ናቸው። እኔ ብቻ ነኝ በታች። ለልጆቼ የማወርሰው ነገር እንኳን የለኝም። የምኖረው የቤት ኪራይ ውስጥ ነው። ተበድሬ ነው የምኖረው። የሰው ፊት እያየው ነው የምኖረው። በገንዘብ ምክንያት የማያዝን ሰው አለ በዚህ ዘመን? ከዛስ በላይ የምንመኘው ነገር አለ? እውነት እድሉን ስላላገኘን ነው እንጂ እነዛ በጣም የቅንጦት ህይወት ነው የሚኖሩት። ስለሰው አያስቡም፣ ለሰው አይረዱም፣ ያላቸውን ገንዘብ በኃጢአት ነው የሚጠቀሙት ብለን የምናማቸውን ሰዎች እውነተኛ ያንን ገንዘብ ብናገኘው እንደዛ ነው ነበር። ለዛ ነው ቅዱስ ዮሐንስ አፈወርቅ በሰዎች ላይ አትፍረድ፣ አንተ እነሱ የሚሰሩትን ኃጢአት ያልሰራው እድሉን ስላላገኘ ነው። ገንዘብ ቢኖረኝ ኖሮ ሰው አግዛለሁ ሰው እረዳለሁ አትበል፣ እግዚአብሔር ስለሚያውቅ ነው ያልሰጠህ ብሏል። እና እናዝናለን፣ እንሰበራለን። እኔም አንድ ቀን ይወጣልኛል እንላለን፣ እንቆጫለን በጣም። ግን ክርስቶስ ተናገረ፣ ሀብት ርስት ጉልት የለኝም ብለህ አትዘን። ምን ማለት ነው? ሰው እናትና አባቱን አጥቶ ካላዘን፣ ሰው እህት ወንድም የለኝም ብሎ ካላዘን፣ ሰው ንብረት የለኝም ርስት የለኝም ጉልት የለኝም ብሎ ካላዘነ በምን ሊያዝን ነው ታዲያ? ቅድም ይረዳናል እያልከን አልነበር ወይ? በእነዚህ ምክንያቶች አትዘኑ ካለ እንግዲያውስ አትዘኑ ከማለት ይልቅ እነዚህን ችግሮች ቢያስተካክልና አይሻልም ወይ ልትሉ ይችላላችሁ። ግን እናት አባት የለኝም ብላችሁ አትዘኑ። እንደ እናት እንደ አባት ቅድስት ሥላሴ አሉና የሉም? ምዕመናን አሉ። ስለሚመስለን እኮ ነው። በእናትና በአባቶቻችን ጥረት የተነሳ ያደግን ስለሚመስለን፣ እነሱ ያሳደጉን እነሱ ያበሉን አሁን እነሱ ናቸው። ግን እመኑኝ ወላጅነት ማለት የእግዚአብሔር ለልጆቹ ሞግዚት መሆን ማለት ነው። ወላጆች ካላችሁ ይህን ማወቅ አለባችሁ። ልጅህ ያንተ አይደለም፣ የማን ነው? የእግዚአብሔር ነው። እግዚአብሔር አደራ ሰጥቶ ነው። እግዚአብሔር አደራ ሰጥቶሽ ነው። ሞግዚት እንድንሆናቸው እንድንንከባከባቸው ከእግዚአብሔር ያገኘነውን ነገር ለነሱ እንድናረግላቸው ነው የመደበን። እና ሰው እናቴን አጣ ወሬ ሊሄድ ነው ይላል። እናት የሆነውን እግዚአብሔር ግን አይቶ ያውቅ። አባቴ እኮ በሕይወት የለም ማንም አጠገቤ የለም ይላል። ግን እንደ አባት ያኖረውን እግዚአብሔር አይቶ ያውቅ። እናት አባቶቻችን ያደረጉን ነገሮች እኮ በየጊዜው ያስታውሱናል። ለምን እንረሳለን? ያስታውሱናል። ያደረኩልህን አታውቅ እኔ ለአንተ ብዬ ብለው ተቆጥቷቸው ያውቁ። ብዙ ጊዜ የትኛውም ቤተሰብ እያንዳንዱ እያደረገልን ያለውን ነገር እያስታወሰ ነው የሚያደርግልን። አብዛኛው አዎ ቸር ናቸው እናትና አባቶቻችን። እግዚአብሔር ወላጆቻችን ይጠብቅልን። ግን ቢያንስ ያስታውሱናል። ቢያንስ ውለታ እንዳለብን እንዲሰማን ያደርጉናል። እኛም ይሰማናል። ለእናቴ መድረስ አለብኝ፣ ለአባቴ መድረስ አለብኝ፣ እንደዛ ሆነ አሳደገኝ፣ እንደዛ ሆነ አሳደገኝ እንላለን። እኛ በየደቂቃው በየሰከንዱ ምን ተነፍሰውን ትንፋሽ የሰጠን እግዚአብሔር ግን አንድ ቀን አሳቆን አያውቅም። ይሄን የምሰጥ እኔ ነኝ እሺ እያለ የሰጣችሁ እግዚአብሔር አለ። ታስታውሳላችሁ? እንደዛ ሲል እግዚአብሔር በእያንዳንዱ ትንፋሽ እግዚአብሔር እግዚአብሔር እንድትሉ አድርጓችሁ ያውቃል? አያውቅም። አያውቅም። አባት ሲሆነን እስከዛሬ ከስንት ነገር ጠብቆ አሁን ላለንበት እድሜ ያደረገን እግዚአብሔር እሱ እንደሆነ እንድናስብ ራሱ አድርጎ አያውቅም። በፍቅር እንድንመጣ ብቻ ነው የሚፈልገው። ነፍጎ ማሳየት ይችል ነበር። ብዙዎች እኮ የጤናን ዋጋ ያወቁት ሲታመሙ ናቸው። ብዙዎች የገንዘብን ዋጋ ያወቁት ገንዘብ ሲያጡ። ብዙዎቻችን የሰው ዋጋ ያወቅ ነው የቤተሰቦቻችን ዋጋ ያወቅ ነው ስናጣቸው። እግዚአብሔር የሰጠንን ነገር ከምንም ስለማንቆጥር
ስለማናስተውሰው ስለማናመሰግነው ጭራሽ ከሰጠን በላይ እንዲሰጠን የምንፈልገው ነገር ብቻ እንዲያሟላልን እግዚአብሔርን ስለምንፈልገው ግን እሱ አባትም እናትም ሆኖ አኖሮናል ቢገባን። ስለዚህ ሰው እናትና አባት የለኝም እናትና አባቴ ሞተብኝ ብሎ ማዘን አይችልም። የሰው ማን ስላለው እግዚአብሔር አለው። እግዚአብሔር አለኝ ማለት አለባችሁ። እግዚአብሔር አለኝ ማለት አለባችሁ። ሁለተኛው እህትና ወንድም የለኝም ዘመድ አዝማድ ጓደኛ የለኝም ብላችሁ አትዘኑ። በጣም ብዙዎቻችን በብቸኝነት ስሜት እንሰቃያለን። ለብቻ መሆንና ብቸኛ መሆን ይለያያል አይለያይ? ይለያያል። በጣም ብዙ ሰው እኮ በሰው ተከቦ ብቸኝነት ይሰማዋል። በሰው መከበብ አይደለም ሰዎች አጠገባችን ስላሉ አይደለም ምናወራው የውስጣችን ምን ነግረው ሳይደክመው ሳይሰለቸው እየፈረደብን እንደሆነ አይነት ስሜት ሳይሰማን እንዳይሰማን እያደረገ ሚንከባከበው ሰው ብዙ እንፈልጋለን። ጓደኛ እንፈልጋለን አብዛኞቻችን ግን የለንም። እኔ ብቻዬን ነኝ፣ እኔ ማንም የለኝም፣ ማለቅስበት ትከሻ የሚሰጠኝ ሰው የለም ብሎ ማያዝን የማይሰበር ሰው የለም። ብዙዎቻችን ህመማችን ለቅሷችን አይተው ዝም ብለውናል። ደህና ነህ ሆይ ለመባል ብለን ብዙ ነገር ራሳችን ላይ አድርገናል ተብለን ግን አናውቅ። እውነተኛ ጥያቄ የውስጥ ጥያቄ እንኳን ተጠይቀን አናውቅ። እንዴት ነህ ሲሉን እግዚአብሔር ይመስገን ካሉን በኋላ ጥያቄው አይቀጥልም። እውነት ግን ደህና ነህ ተብለን አናውቅ፣ እኛም ብለን አናውቅ። ውስጥ ግን ደህና ነው? እያሳለፍክ ያለው ከባድ ጊዜ ካለ አብሬ ልሸከም የሚል ጓደኛ አናገኝ ብዙዎቻችን። ያንን የሚያስብ ሰው ያዝናል፣ ይሰበራል። ብቻዬን ነኝ ብሎ የሚያስብ ሰው ከሁሉ ነገር ይገለላል። ይህንን ያሳለፈው ሰው በደንብ ያውቀዋል። በጣም ከባድ ስለሆነ ብዙ ሌሊቶችን ብዙ ጨለማዎችን ለብቻችን አሳልፈናል። ብዙ ከባባድ ቀናቶች ምንም እንዳልተፈጠሩ አልቅሰን ፊታችንን ታጥበን ምን ነበር እንዴት ዋልክ ሲባል ጥሩ ውሎ ነው ብለን ቤታችን ገብተን ተይተን እናውቃል። ያለ ሰው ያለ ዘመድ ያለ ጓደኛ ያለፍናቸው ጊዜያቶች በጣም ብዙ ናቸው። ግን የሰበሩ በውስጣችን አምቀ ነው ያሳለፍነው ብዙ ህመም አለ። አንዳንድ ጊዜ ደግሞ እንደተገፋን ሰው እንደማይረዳን ብዙ ሰዎች እንደማይወዱን አጠገባችን መሆን እንደማይፈልጉ የሚሰማን ስሜትም አለ። የገዛ ቤተሰቦቻችን የሚጠሉ የገዛ ወንድም እህቶቻችን ሊያስጠጉን የማይፈልጉ ጸባያቸው ነው ማንነታቸው ነው እንዳንል ሌላ ሰው የሚንከባከቡበት መንገድ ጥሩ ነው። ይጠሉናል እንዳንል ደግሞ ቅርባችን ናቸው። ግራ የተጋባንባቸው ይሄ ሰው ከኔ ምንድን ነው የሚፈልገው? የምር አጠገቤ መሆን ይፈልጋል ብለን ግራ የተጋባንባቸው በጣም ብዙ ሰዎች አሉ። በዚህ የተሰበረ በጣም ብዙ ሰው አለ። ስለዚህም ግን ልታዝኑ አይገባም አለ ክርስቶስ። ታዲያ በምን እንዘን? አሁን ልታዝኑ አይገባም። እህት ወንድም የለኝም ዘመድ አዝማድ የለኝም ብላችሁ አትዘኑ። እንደ እህት እንደ ወንድም ቅዱሳን መላእክት ቅዱሳን ሰማዕታት ከእናንተ ጋር አሉና የሉም አሉ። ብዙዎቻችን እኮ የምንወደው ቅዱስ አለ። ብዙ ሰው የቅዱስ ሚካኤል ወዳጅ ነው። ብዙ ሰው የቅዱስ ገብርኤል ወዳጅ ነው። ብዙ ሰው የእናታችን ቅድስት አርሴማ ወዳጅ ነው። በጣም ብዙ ሰው የእናታችን እመቤታችን ቅድስት ማርያም ወዳጅ ነው። ወዳጅ እናረጋቸዋለን፣ ግን እንዳሉን አይሰማን። እነሱም እንደሚሰማቸው ታውቃላችሁ። እኛ እኮ ብቻችን ሆነን አናውቅ። የሆነን ይመስለናል እንጂ ሆነን አናውቅ። ዘውትር የሚጠብቀን ጠባቂ መልአክ እንዳለ እንኳን ተሰምቶን አያውቅም። አውርታችሁ ታውቃላችሁ? ጠባቂ መልአካችሁ አናግራችሁ ታውቃላችሁ? አጠገባችሁ እንዳለ ተሰምቶቸው ያውቃል? አያውቅም። ገልብጠን ስናየው እኮ እኛም አለንለት ብለን የምናስበው ሰው አለ። አለንለት ብለን የምናስበው ጓደኛ አለን። ብዙ ወዳጅ አለን። እናት አባት አለን። እህት ወንድም አለን። እስከ ህይወታችን ፍጻሜ ድረስ ልንታመንላቸው ምንችል ማለት እስከ ሞት ድረስ ይሄድለታለሁ ብለን የምናስብለት ሰው አለ አይደል? በጣም የምንወደው የምንንከባከበው። አንዳንድ ጊዜ በጣም በብዙ ችግር ሆነን እነሱን አስቀድመን የረዳናቸው ሁላችንም የምንወዳቸው ሰዎች አሉ። አስቧቸው። እነዛ ሰዎች ለብቻቸው ሆነው ከሆነ ሰው ጋር እኔ እኮ ማንም የለኝም ብቸኛ ነኝ የሚያግዘኝ የለም ሲሉ ብትሰማችሁ አይከፋችሁ? ይከፋል እንዴ? እኔስ ሳትሉ ያስብላል እኮ። እግዚአብሔርም እንደዛ ነው የሚለው። እኔ የት ሄጄ ነው ብቸኛነት ቢሰማችሁ ይላል። ዘወትር እንዲጠብቅ የምትለምነው ያ ቅዱስ መልአክ ወዳጅህ እኔ ሴት ሄዴ ነው ይላል። ከምንም ነገር በላይ መሸሸጊያ ያረግናት። ስናለቅስ፣ ስናዝን፣ ከሰው ስንጣላ
ምንም ሲጎልብን ሄደን ቀሚሷ ስር ተደፍተን የምናለቅስለት እናታችን እመቤታችን እኔ ሴት ሄጄ ነው አትለንም ወይ? በብዙ ጨለማ ውስጥ ስናልፍ አብሮን የነበረው እግዚአብሔር አይታዘበንም? ሰው ብቻውን ሊሆን አይችልም። ሰው እግዚአብሔር እስካለው ድረስ ምንም የለኝም ማለት አይችልም።